ጤና ይስጥልን ውድ መረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ትራምፕ ለንግግር ቦታ ለመስጠት በሚል በኢራን ላይ ጥቃት አቁመዋል ሲሉ የአሜሪካ አምባሳደር ገልጸዋል። በዚህም ጉዳይ በዜና ትንታኔ ያካተናል። የሱዳን ጦር ካርቱም ከኤል ኤቤንዴን የሚያገናኘው ዋና መንገድ ሙሉ በሙሉ መቆጣጠሩን አስታውቋል። በዜና ትንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ መጀመሪያ ዜና ጥንቅራችን እናልፋለን። ትራምፕ ለንግግር ቦታ ለመስጠት በሚል በኢራን ላይ ጥቃት አቁመዋል ሲል አሜሪካ አምባሳደር ተናገሩ። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚሰነዘሩትን ጥቃቶች ለተከታታይ ምሽቶች አቁመዋል ሲል ለተባበሩት መንግስታት ድርጅት የአሜሪካ አምባሳደር ገለጹ። ከፎክስ ኒውስ ቆይታ ያደረጉት አምባሳደር ማይክ ዊልቴዝ ፕሬዝዳንት ለንግግር ቦታ እየሰጡ ነው፣ ትንሽም ቢሆን ቦታ እየሰጡ ነው ብለዋል። የኢራን ጦር ቃል አቀባይ ቴህራን በአካባቢው የምትሰነዝረው ያጸፋ የበቀል ጥቃቶች በምላሹ አስቁማለች ሲሉ ተደምጠው ላለፉት 2 ሳምንታት ያህል የአሜሪካ ዕለታዊ ጥቃቶች ተከትሎ በሰኔ ወር የተደረገው የተኩስ አቁም ስምምነት በመፍረሱ ይታወሳል። የነዳጅ ዋጋ ጥቃቱን መቆሙን ተከትሎ ከፍተኛ ሁኔታ ቀንሷል። ባለፈው ሳምንት ከግንቦት ወር በኋላ ለመጀመሪያ ጊዜ $100 ከደረሱ በኋላ ሰኞ ጧት በበርሜል $91 ዝቅ ብሏል። ትራምፕ ለጊዜው ጥቃቱን እንዳይባባስ ወስነው ወተባለው የተጠየቁት ዌልትስ ፕሬዝዳንት ሁሉንም አማራጮች ወደ ጠረጴዛ እየወሰዱ ነው ብለዋል። ዌልትስ በኒውዮርክ ታይምስ የግጭት መስፋፋት አየር መከላከያ ጥይቶች ክምችት አደጋ ሊጥል እንደሚችል የተሰጠው ሪፖርት አጣጥለው አሜሪካ ጦር ይህንን ዘመቻ በብቃት ለማከናወን የሚያስፈልገው ሁሉ አለው ሲሉ ገልጸውታል። ኢራን ላይ የተደረገው ጦርነት አሜሪካ እንዳዳከማት አንድ ባለስልጣን ተናገሩ። የአሜሪካ ኮንግረስ አባል ቶማስ ማሲ የትራምፕ አስተዳደር በኢራን ላይ ባካሄዱት ጦርነት ሀገሪቱ መረጋጋትና ሀብት በእጅጉ ጎድቷል ሲሉ ከሰዋል። አሜሪካ ከኢራን ጋር ባደረገችው ጦርነት ምክንያት በእጅጉ ተዳክማለች ሲሉ በኤክስ ገጻቸው ላይ ጽፈዋል። ይህ አስተዳደር የሚሳይል መከላከያ አቅማችንን አሟጧል፣ የነዳጅ ክምችታችንን ጨርሷል፣ ወታደሮች መስዋዕት አድርጓል፣ የፍጆታ እቃዎች ዋጋ እንዲንር አድርጓል፣ ዕዳዎችን ጨምሯል፣ እንዲሁም የሀገር ውስጥ ፍላጎት ችላ ብሏል። ይህ ሁሉ ደግሞ ለእስራኤል ሲባል ነው ሲሉ አክለው ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በተካሄደው ጦርነት የጦር መሳሪያ ክምችት እየቀነሰ መምጣቱን የሚገልጹ ሪፖርቶች ውድቅ አድርገዋል። ለስትሬስ ጆርናል እንደተናገሩ ከሆነ የሀገሪቱ የጦር መሳሪያ አቅርቦት ከፍላጎታቸው አንጻር እጅግ የላቀ ነው ሲሉ ትችቱን አስተባብለዋል። አሜሪካ ሆነ ኢራን ለሁለተኛ ቀን ወታደራዊ ጥቃት ማቆማቸውን የዲፕሎማሲ ተስፋ ብቅ ብለዋል። አሜሪካ በኢራን ላይ የ2 ሳምንት የቦምብ ድብደባ ዘመቻዋን ካቆመች በኋላ የዓለም ነዳጅ 5% በላይ ቀንሷል። ይህም ወደ ዲፕሎማሲ ሽግግር ሊያመራ እንደሚችል ያሳያል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ካስፒያን ባህር ውስጥ የሚገኝ የኢራን የንግድ መርከብ ላይ የተፈጸመ ጥቃት በተመለከተ የአጸፋ ምላሽ ሳይሰጡ አይተነው ነው ያሉ ሲሆን አንድ የመርከብ አባል ለገደለው ጥቃት ዩክሬን ጣታቸው ላይ ቀስረዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከትራምፕ ጋር ዋሽንግተን ለመምከር አቀኑ። በዚያ ጊዜ ምን ገጠማቸው? ምንስ ተከሰተ? ምንስ አዲስ ነገር አለ? የሚለው የዜና ጥንቅራችን ስናካታው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ከፍተኛ ደረጃ ውይይት ለማድረግ ወደ ዋሽንግተን በማምራት እንደሚገኙ ተገልጾ በሁለት መሪ ምክክር ወቅት የመካከለኛው ምስራቅ ቀጠና ደህንነት ከኢራን ጋር የተያዘ ውጥረት በዋነኛ አጀንዳነት እንደሚዳስሱ ይጠበቃል። የወጡ መረጃዎች እንደሚጠቁሙ ከሆነ ኔታንያሁ ዋሽንግተን የሚቆዩበት ወቅት በአሜሪካና በቴህራን የምታደርገው ጠንካራ ወታደራዊ ጫና አጠናክራ እንዲቀጥል የሚጠይቅ እንደሆነ ተመላክቷል። በተጨማሪም ሂዝቦላን ጨምሮ በኢራን የሚረዱ የታጠቁ ቡድኖች እንቅስቃሴ ለመግታት የሚደረገውን ጥረት እንዲፋጠን ጥሪ ያቀርባል ተብሎ ይጠበቃል። ይህ ጉብኝት እየተካሄደ ባለው መካከለኛው ምስራቅ ያለው ወታደራዊ ጂኦፖለቲክ ውጥረት በከፍተኛ ደረጃ በናረበት ወቅት ነው ተብሏል። ኢራን ማስጠንቀቂያ ሰጠች። ብሪታንያ የጦር ኃይሏን በተጠንቀቅ አቆመች። ኢራን የአሜሪካ የብሪታንያ ጦር ሰፈሮች ተጠቅማ በላያቸው ላይ ጥቃት ካካሄደች ዩናይትድ ኪንግደም የጦር ሰፈሮች ህጋዊ ጥቃት ኢላማ ይሆናሉ ስትል አስጠንቅቃለች። ብሪታንያ በበኩሏ ኢራን ማስጠንቀቂያ ተከትሎ አገሯ ህዝቧን ጥቅሟን ከማንኛውም ጥቃት ለመከላከል የታጠቁ ኃይሎች ከቀን 24 ሰዓት በተጠንቀቅ እንደሚገኙ ከኔቶ አጋሮች ጋር በጥምረት ዝግጁ መሆናቸውን አስታውቀዋል። ከዚህም ጋር ተያይዞ ኢራንን ለእንግሊዝ ሰጥታ የነበረውን የጥቃት ማስጠንቀቂያ ተገበረችው። ቀደም ሲል የኢራን እስላማዊ አብዮታዊ ጥበቃ ኃይል IRGC ከኢራን 4000 ኪሎ ሜትር ርቀት የሚገኘውን የእንግሊዝ ዋና ምድር ራፍፎርድ ወታደራዊ ጣቢያ ላይ ጥቃት ሊሰነዝር እንደሚችል ማስጠንቀቁ ይታወሳል። ሆኖም ግን የእንግሊዝ ማስጠንቀቂያ ችላ በማለቷ የተነሳ ኢራን ስፍራው ላይ በመጠን ያልተገመተ እርምጃ መውሰዷን በቦታ የሚገኙ አንዳንድ አይን እማኞች እየገለጹ ይገኛሉ። ዘገባው ያለ አይን ዘገባ ነው።
ይሁን እንጂ ብሪታንያ ከኢራን የተሰጣትን ማስጠንቀቂያ ተከትሎ የጦር ኃይሏ ሀገሪቱን ለመጠበቅ በተጠንቀቅ ላይ መሆኑን አስታወቀች። የኢራን እስላማዊ አብዮታዊ ዘብ IRGC አሜሪካ ቦምብ ጣይ አውሮፕላኖች ከብሪታንያ ወታደራዊ ጦር ሰፈሮች ተነስተው ጥቃት እንዲፈጽሙ መፍቀድ ተገቢ እንዳልሆነ ጠቅሶ ይህ ህጋዊ የጥቃት እጩ ሊሆን እንደሚችል ማስጠንቀቁን ተከትሎ ዩናይትድ ኪንግደም የጦር ኃይሏ ሀገሪቱን ከማንኛውም አይነት ጥቃት ለመጠበቅ ዝግጁ መሆኑን አስታውቋል። እንደ አብዮታዊ ዘብ መግለጫ ከሆነ አሜሪካ በደቡብ ምዕራብ እንግሊዝ የሚገኘው የሮያል ራርፎርድ በተሰኘው የጦር ሰፈር በመጠቀም በኢራን ላይ የቦምብ ድብደባ ማካሄድ በመግለጽ ለአሜሪካ ውጊያ አገልግሎት የሚሰጥ ማንኛውም የብሪታንያ ጦር ሰፈር ህጋዊ ጥቃት ዓላማ እንደሚሆን አስጠንቅቀዋል። እንደ ሮይተርስ ዘገባ ከሆነ የብሪታንያ መንግስት ቃል አቀባይ በሰጡት ምላሽ የታጠቁ ኃይሎችን ዩናይትድ ኪንግደም ከማንኛውም አይነት ጥቃት በግዛታችን ሆነ ከውጭ ደህንነቱን ለመጠበቅ ዝግጁ ናቸው ያሉ ሲሆን ሀገራቸው ራሷን ለመከላከል በቀን 24 ሰዓት በሳምንታት 7 ቀን በተጠንቀቅ ላይ ትገኛለች ሲሉ አክለዋል። ቃል አቀባይ ሲቀጥሉ በሀገሪቱ ከኔቶ አጋሮቿ በቅርበት ለመስራት ባህር ኃይልና ምድር ኃይል፣ የጦር ኃይል፣ አየር ኃይል የተቀናጀ ዘመናዊ የአየርና የሚሳኤል መከላከያ ስርዓት እንደታጠቀ ገልጸው ይህ የኢራን ማስጠንቀቂያ የመጣስ አዲሱ የብሪታንያ ጠቅላይ ሚኒስትር አሜሪካ ከሀገራቸው የጦር ሰፈሮች በሆርሙዝ አካባቢና በኢራን የሚንቀሳቀሱ መርከቦች ላይ ለሚፈጽሙት የሚሳኤል ጥቃቶች ለማዳከም እንድትጠቀምባቸው የሚፈቅድ የሁለትዮሽ ስምምነት ማደሱ ከተገለጸ በኋላ ነው። የብሪታንያ መንግስት የኢራን ማስጠንቀቂያ ተከትሎ አቋሙን እንዳልቀየረ በዓለም አቀፍ ህጋዊ መሰረት ህዝቧና ጥቋን አጋሮቿን ለመከላከል ቁርጠኛ መሆኗን ገልጾ ነገር ግን ወደ ሰፊ ቀጠናዊ ግጭት ከመግባት ለመቆጠብ እንደምትሰራ አስታውቃለች። ኢራንም በዚህ ወር የእስላማዊ አብዮታዊ ዘብ አዛዦች፣ ወታደራዊ አማካሪዎችና ከሚሳኤል ድሮን ጋር የተያያዙ ቁሳቁሶች ወደ የመን መላኳ ምንጮች ጠቅሶ ዘግቧል። እንደ ዘገባ ከሆነ የእርምጃ በቀይ ባህር የመርከቦች ጉዞ ለማስተጓጎል የሁቲ አቅምን ለማጠናከር የታሰበ ነው። ሮይተርስ እንደገለጸው ከሆነ ከ10 እስከ 21 የሚደርሱ አብዮታዊ ዘብ አዛዦች ከፍተኛ አመራሮች ጨምሮ ወደ የመን ተጉዘው ለሁቲ በአዲስ የሚሳኤል ስርዓት ላይ ስልጠና እንዲሰጡ ተልእኮ ተሰጥቷቸው ተብሏል። በሌላ በኩል ኢራንና ሁቲዎች እዚህ ክሶች በማስተባበል ወደ የመን የተላኩ ሰዎች የሲቪል ተሳፋሪዎች እንጂ ወታደራዊ ባለሙያዎች አይደሉም ሲሉ ገልጸዋል። ወደ ጎረቤት ሀገር ዜና ስናልፍ ጄኔራል ሄሚቲ ከባድ ኪሳራ ደርሶበታል። ሱዳን ምስቅልቅሏንና ሰላም ማጣቷና ተጠያቂ የቆሙት ስርዓት RSF አዛዥ የሆኑት ጄኔራል መሐመድ ሐምዳን ዳገሎ ሊገሉ በዚህ ሳምንት በተደረገው ዘመቻ የሰሜን ኮርዶፋን ግዛት ሙሉ በሙሉ አጥተዋል። የሱዳን ጦር በግስጋሴ ገብቶ የሄሚቲ የትውልድ ቀጠና ከሆነ የሰሜን ዳርፎር ግዛት ገብቷል። ሄሚቲ የምትረዳው ኤምሬትስ ነች። የሳውዲ እጅ በሱዳን ጦር መግባቱ የጨዋታ ህጉን የለወጠ ይመስላል። አልቡርሃን የጽምዶም ደጋፊ ነው። በሀገራችን ላይ ቂም ይዟል። የምስራቅ አፍሪካ የኃይል ሚዛን እየተዛባ ይመስላል። የሱዳን ጦር በሰሜን ኮርዶፋን 62 የRSF የጦር ተሽከርካሪ ማውደሙን አስታወቀ። ሁለት ከሱዳን ጦር ጋር የተቆራኘው አንድ ኃይል ከመንግስት ወታደሮች ጋር በመሆን በሰሜን ኮርዶፋን ግዛት በወሰደ ወታደራዊ ዘመቻ 62 ፈጣን ድጋፍ ሰጪ ኃይሎች RSF የውጊያ ተሽከርካሪዎች እንዳወደሙና ሌሎች 54 ሰዎች እንደያዙ ጦሩ አስታውቋል። በመንግስት ስር የምትተዳደረው የሱዳን ዜና ኤጀንሲ ሱና ባወጣው መግለጫ የትጥቅ ትግሉ ንቅናቄ የጋራ ኃይል የሱዳን ጦር ኃይሎች የጋራ ኃይሉና ተባባሪዎች በሰሜን ኮርዶፋን የጦር ሜዳ ድል እንዳገኘ ተዘግቧል። የጋራ ኃይሉ እንዳሉት ከሆነ ጥቃቱ በRSF ላይ ከባድ የሰው ኃይልና የመሳሪያ ኪሳራ እንዳደረሱ፣ ይህም በጥሩ ሁኔታ ላይ ያሉ 54 የውጊያ ተሽከርካሪ መያዙንና 62 በላይ ደግሞ መውደማቸውን ያካትታል። በተጨማሪም በርካታ የRSF ተዋጊዎች መገደላቸውና ሌሎች ደግሞ የጦር ሜዳውን ጥለው ሲሸሹ ወታደራዊ መሳሪያ ጥለው እንደሄዱ ዘገባው አክለዋል። የሱዳን ጦርና የጋራ ኃይሉ ባራ ጃብራ አልሼክ እና ኡማ ሳያል የተባሉ ከተሞች መቆጣጠራቸውን ቢገልጹም ከRSF በኩል ምንም አይነት አስተያየት አልተሰጠም። ባራ ስትራቴጂካዊ ጠቀሜታ ያለው ሲሆን ኮርዶፋና ዳርፉር ሌሎች ክልሎች ከዋና ከተማ ካርቱም ከአምዱርማን በኩል የሚያገናኘውን ብሔራዊ አውራ ጎዳና ላይ ትገኛለች። ከኤፕሪል 2025 ጀምሮ በRSF ትተዳደር ነበር። ቱም በ10 ሺህ የሚቆጠሩ ሰዎች ሲገድል ወደ 13 ሚሊዮን የሚጠጉ ሰዎች ደግሞ ከቀያቸው አፈናቅሏል ሲል የተባበሩ መንግስታት ድርጅት ሪፖርቱን አመላክቷል። የሱዳን ጦር ካርቱሙን አልቤንደ የሚያገናኘው ዋና መንገድ ሙሉ በሙሉ መቆጣጠሩን አስታወቀ። የሱዳን ጦር ኃይል ከመዲናዋ ካርቱም ተነስቶ በተቀናጀ የኃይል ድጋፍ ኃይሎች ላይ RSF ከበባ ውስጥ የምትገኘው ኤልቤንዴ ከተማ የሚወስደው ዋና የትራንስፖርት መስመሩን ሙሉ በሙሉ መቆጣጠሩን ገልጿል። ሁለት በሱዳን ጦር ኃይሎች ቁጥጥር ስር የገባው አልሳድራት የተሰኘው ዋና አውራ ጎዳና ወታደራዊ መሳሪያ ነዳጅና የሎጂስቲክ አቅርቦት በቀላሉ ለማንቀሳቀስ የሚረዳ ሲሆን RSF የሰሜን ኮርዶፋን ግዛት ዋና ከተማ የሆነችው ኤልቤንዴን ለመቆጣጠር የሚያደርገው እንቅስቃሴ የሚያግር ነው ተብሏል። ከተማ ውስጥ ግማሽ ሚሊዮን ገደማ የሚሆኑ ዜጎች ተከበው የሚገኙ ሲሆን ነዋሪዎች RSF የድሮን ጥቃት በመጋለጣቸው አሰቃቂ ሰብአዊ ውጥረት በማንዣበቡ የተባበሩ መንግስታት ድርጅት ያስጠነቅቃል። የሱዳን ጦር ባወጣው መግለጫ መሰረት አውራ ጎዳና ተቆጣጥሮት የነበረው RSF ኃይል ለሁለት ቀናት ያህል በተካሄደው ከፍተኛ ውጊያ በካርቱምና በኤልሜንዴ
መካከል የሚገኘው በርካታ ሰው መንደሮች መልሶ መቆጣጠር